ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ ወደ እናንተ የሚደርሰው የሰንበት ትምህርት ክፍለ ጊዜያችን ነው። ፊልጵስዩስና ቆላስይስ መልእክትን እያጠናን ዛሬ 8ኛ ሳምንት ላይ እንገኛለን። ዋና ርዕሳችን የሰንበት ትምህርቱ ዋና ርዕሳችን ደግሞ ሰማይና ምድርን ማስታረቅ በሚል ዋና ርዕስ ስር ከኔ ጋር ልቱን በማስተዋወቅ ወደ ጸሎት እናልፋለን። በረከት ደሳለኝ፣ ምንትዋብ ሰብለወርቅ እንደዚሁም ወንድም ምስጋናው ክብረት አብረውኝ ይገኛሉ። እኔም በረከት ፈለቀ ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ ማለት ወደ ውይይታችን እንገባለን። መግቢያ ጥቅሱን እናነበዋለን። ከዛ በኋላ እህታችን ምንትዋብ ጸሎት ታደርግልናለች። ቆላስይስ ምዕራፍ 1 ቁጥር 15 ቆላስይስ ምዕራፍ 1 ቁጥር 15 ጀምሮ ነው ማነበው። እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እንጸልያለን። ጸልይ። አፍቃሪና ኃያል ዘላለም አባት ሆይ እናመሰግንሃለን ለሰጠህን ቃልህ። ሰማይና ምድርን ለማስታረቅ ስትል በምድር ስጋ ለብሰህ ስልጣንን ትተህ ከመለኮት ወደ ስጋ ተለውጠ ወደኛ ወርደ ከአብ ጋራ ስላስታረቅከን እናመሰግንሃለን። በአንተ ምክንያት ደግሞ አንተን በማየት አብን ማወቅ ስለቻለን እናመሰግንሃለን። አባቶ አንተና አብ አንድ መሆናቸውን ስንናገር ደግሞ ጌታዊ የእውነትን ቃል በሚገባ ማስተላለፍ እንድንችል እኛን ደካሞች እንድትጠቀምብን እለምንሃለሁ። አገልግሎታችን ሁሉ ለአንተ ሰጠን። አንተ ከፍ በል፣ የሚሰሙት ሁሉ የሚባረኩበት እንዲሆን እለምንሃለሁ። በእውነት ያንተን ማንነት የማያውቁ ሁሉ ማወቅ እንዲችሉ በዚህ አገልግሎት አንተ አገልግሎታችን ሁሉ ትመራ ዘንድ ሁሉን ትረከብ ዘንድ እለምንሃለሁ። በኢየሱስም ጠየቅን፣ አሜን። እግዚአብሔር ይባርክሽ። 8ኛው ትምህርት ኢየሱስ ከሁሉም ነገር የመጀመሪያውና ዋነኛው። እደግመዋለሁ፣ ኢየሱስ ከሁሉም ነገር የመጀመሪያውና ዋነኛው። እንግዲህ የእምነታችን መሰረትም ጀማሪም ፈጻሚም የወንጌሉም ዋና መልእክት ኢየሱስ ነው። የእግዚአብሔርም ቃል ዋና መልእክት ኢየሱስ ነው እና ይህንን ደግሞ የእርሱን ማንነት እንዲሁ በአንድ ጊዜ ወይም በአንድ ክፍለ ጊዜ ምንጨርሰው አይደለም። በቆላስይስ ላይ በተለይ ከቁጥር 15 ጀምሮ የሚገልጽበት አገላለጽ በጣም አስገራሚ ነው። የብዙ ክርክሮችን መነሻ ነው። ሁሉንም ክርክሮች ዛሬ ላንነካ እንችላለን። በቀጣዮቹ ሳምንታትም ቀስ እያለን በቃሉ ውስጥ በተገለጡት ልክ ልንሄድ እንችላለን። ምናልባት ግን በምናገረው ነገሮች ላይ ጥያቄ ካላችሁ፣ አስተያየት ካላችሁ በስክሪኑ ላይ ባለው አድራሻ በስልክ ቁጥር ልታገኙ ትችላላችሁ። ወይም ደግሞ በዩቲዩብ ላይ እንደዚሁ ኮመንታችሁ ልታስቀምጡ ትችላላችሁ። እዛ አይተን መልስ ለመስጠት በቻልነው ሁሉ እንሞክራለን። ስለ ኢየሱስ ነው ዛሬ የምናወራው፣ ዋናው ማዕከል ስለሆነው። የቆላስይስን መልእክት ደግሞ ጀመር። ፊልጵስዩስን ባለፈው ሳምንት ጨረስን። ቆላስይስን ዛሬ እየጀመርን ነው ያለ ነውና ሰላምታዎቹን ቀደም ብለናቸዋል። በቀደም አንደኛው ሁለተኛው ትምህርቶቹ ላይ በዛ በሰላምታዎቹ ላይ ያሉ ሐሳቦችን እንደዚሁም ደግሞ ስለ ብርሃን ስለ ጨለማ ሁሉ ስንመለከት ነበር አያይዘን ከፊልጵስዩስ ካሉ መልእክቶች ጋር። አሁን ደግሞ ከቁጥር 15 ጀምሮ ስላሉት ሐሳቦች ነው እንግዲህ በተለይ ትኩረት የምናደርገው። መግቢያ ጥቅሱ የዛሬው መግቢያ ጥቅስ እንደውም በቃ የሐሳቡን ሁሉ ማለት በሚቻል ሁኔታ የሚገልጽና በደንብ የምናብላላው እንደው ቤታቸውም ይህንን የሚመለከቱ እና የሚሰሙ ሁሉ ደግሞ የበለጠ እንዲያስቡበት የምናበረታታ ነውና ምን አለ? እርሱ የማይታይ አምላክ ምሳሌ ነው ብሎ ነው የሚጀምረውና ኢየሱስ
አብን የገለጸበትን መንገድ እስቲ ትንሽ እንመልከት። እንግዲህ በቆላስያስ ቤተክርስቲያን ከገጠማት የሐሰት ትምህርት አንዱ ስለ ኢየሱስ ትክክለኛ የሆነ ማንነት የተዘበራረቀና ሐሰት የሆነ ትምህርት የመጣባት ነው። እሱ ምንድን ነው? ኢየሱስ ፍጹም አምላክ አይደለም፣ ለአምላክ የቀረበ ወይ ደግሞ ከመላእክት ትንሽ ከፍ ያለ። ኢየሱስ ደግሞ ፍጹም ሰው አይደለም፣ ወይም ደግሞ ከሰው ትንሽ ከፍ ያለ ከመላእክት ዝቅ ያለ ወይ ደግሞ ስጋ ይሄ ትክክለኛ ስጋን የለበሰ አይደለም የሚል የሐሰት ትምህርት ነው ያለብን እና አሁን ባለንበት ዘመን ራሱ ስለ ኢየሱስ ትክክለኛ ያልሆነ አገላለጽ የሚሰጡ ብዙ ቤተ እምነቶች አሉና እንደው ለእነሱም የሚሆን ትምህርት ትክክለኛ የሆነ ግንዛቤ ይሰጣል የሚል ትምህርት ነው ያለውና መጀመሪያ እንግዲህ ምስል ወይ ደግሞ አምሳያ ብለን ስንገምት ስለ እሱ ትንሽ እስኪ እንበልና ለምሳሌ ፎቶ ተነስተን ፎቶአችንን ስናየው የተነሳንበትን አቅጣጫ ብቻ ነው የሚያሳየው። መልካችን በመስታወት ብናይ ያንን ብቻ ነው የሚያንጸባርቀው። ከጀርባ ያለውን ወይ ደግሞ መስታወት የማያሳየውን ነገር ላያሳየን ይችላል። ትንሽ ይሻላል የሚባለው ይሄ ሐውልት፣ የተቀረጸ ሐውልት እሱ ምንድን ነው? ትክክለኛ የሆነ ኢሜጅ ይሰጣል እና እሱም በተወሰነ መልኩ ነው። እንግዲህ ሐውልት ስንል ህይወት የለውም፣ አይናገርም፣ አይገልጽም። ባህሪው ምኑ እንደሆነ አንተን አይናገርም፣ ምስል ብቻ ነው የሚናገረው። እና አሁን ምስልም ስንመጣ በመጽሐፍ ቅዱሳችን ኢሜጅ የሚለውን በዘፍጥረት ምዕራፍ 1 26 27 ላይ እግዚአብሔርን ማለ ኑ እንውረድ ሰውን በመልካችንና በምሳሌያችን እንፍጠር አለ። እዚህ ጋር እንግዲህ የእግዚአብሔርን መልክና ምሳሌ ይዘን የተፈጠረን ሰዎች ነን። እኛ ምንድን ነው የባህሪው ተካፋይ፣ የገዥነቱ ተካፋይ፣ የመንግስቱ ተካፋይ አድርጎ ነው የፈጠረን እንጂ እራሱ እግዚአብሔርን አድርጎ አይደለም የፈጠረን። ስለዚህ እኛ የእግዚአብሔርን ባህሪ የምናንጸባርቅ አንጸባራቂዎች ነን እንጂ ሙሉ ማንነቱን ፍጹም የሆነ ምሳሌነቱን የምናሳይ አይደለም። ለምሳሌ አሁን ዘፍጥረት ምዕራፍ 5 ላይ አዳም በመልኩና በምሳሌ ወንድ ልጅን ወለደ ስሙንም ሴት አለው ይላል። ይሄ ደግሞ በዘር ወይ ደግሞ የሚተላለፍ ኢሜጅ አምሳያ ነው። ሌላው ይሄ የማይታየው አምላክ ማን ነው ሲባል የማይታይ ሲባል የሌለ ነው እንዴ ለማለት ለመግለጽ አይደለም። ያለ ግን የማይታይ ለምንድነው የማይታይ? ከክብሩ የተነሳ እኛ በዚህ በኃጢአት ስጋ የለበስን ይህን የማይታየውን አምላክ ከክብሩ የተነሳ ማየት አንችልም። ምክንያቱም ካየነው እንሞታለን። ለምሳሌ በብሉይ ኪዳን ሙሴ በእኔ ብዙ ነገር አድርጋል፣ እስኪ ልይ ማንነትን ልየዋል። እንግዲህ እግዚአብሔር ፊቱን ለማሳየት ምኑን ለማሳየት እኔን ያየ በህይወት አይኖርም ይሞታል እንደማለት ነው። እና እግዚአብሔርም እንግዲህ በትንሽ ነጸብራቅ ጀርባውን ምናምን አሳየው። ያንም ሲሆን እንግዲህ ብዙ ነገሮች ተፈጥረዋል። ክብሬን አሳልፋለሁ አለ ሙሴ፣ እግዚአብሔርን ስም አወጀ ይላል። ስለዚህ ይሄ የማይታየው አምላክ ስለሌለ አይደለም፣ ከክብሩ የተነሳ ማየት ስለማንችል። ስለዚህ ይህንን የማይታየውን አምላክ የገለጸልን አክቹዋሊ የማይታየው አምላክ አብ በሰማይ የሚኖር አብ ነው። ይህንን አብ የገለጸልን ኢየሱስ ክርስቶስ ነው። ለምሳሌ ከደቀ መዛሙርቱ አንዱ ፊልጶስ አብን አሳየናል አይደለ? አብን አሳየን፣ አንተን በቃ አይተናል፣ ከአንተ ትምህርት ወስደናል፣ ታምራትን ስታደርግ በደንብ አይተናል፣ አንድ ነገር ይቀለናል እና እስኪ አብን አሳየን ይለዋልና ከዛ የኢየሱስ ምላሽ ምንድን ነው? እኔን ያየ አብን አይቷል ይላልና ይሄ የማይታየውን አምላክ በኢየሱስ ክርስቶስ በኩል በደንብ አድርገን አይተነዋል። ኢየሱስ ክርስቶስም አብን በደንብ አድርጎ አይቶታል። አብ በሰማይ በጽድቅ እንደሚመላለስ ሁሉ ኢየሱስ ክርስቶስ በዚች ምድር በጽድቅ አብ በሰማይ በተመላለሰበት ጽድቅ ኢየሱስ ክርስቶስም በዚህ ምድር በጽድቅ ተመላልሷል።
አብ በሰማይ በቅድስና የተመላለሰበትን ቅድስና ኢየሱስ ክርስቶስ በዚህ ምድር በቅድስና ተመላልሷል። ስለዚህ እኔን ያየ ማለት ትምህርቱንም ባህሪው ጸባዩንም ሁለንተናውንም ኢየሱስ ክርስቶስ አብን ገልጿል። እና አብ እንግዲህ ለሙሴ እስራኤላን ታወጣለህ ከባርነት ብሎ ሚሽን ሲሰጠው ማን የላከኝ ቢሉኝ እኔ ነኝ ብሎን አይደለ? እኔ ነኝ። ምን ማለት ነው ሲል ያለ የሚኖር የነበረ ያለ የሚኖር ማለት ነው። እና ልክ ኢየሱስ ክርስቶስንም አብ እኔ ነኝ እንዳለው ሁሉ ኢየሱስ ክርስቶስም እኔ የዓለም ብርሃን ነኝ፣ እኔ መልካም እረኛ ነኝ፣ እኔ እያለ ብዙ ነገሮችን ጠቅሷልና ኢየሱስ ከአብ ጋር ስላለው መመሳሰል ራሱ ስላላቸው ግንኙነት ሰንበት ትምህርታችን 3 ነገሮችን ይጠቅሳል። አንደኛው አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ይላልና በዮሐንስ 5:17 ላይ ይህንን ሐሳብ እናገኘዋለን። ሌላው በዮሐንስ ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። አንድ ነን ማለት ምንም አይነት ልዩነት፣ ምንም አይነት የማነስና የመበላለጥ፣ ምንም አይነት እነሱን የሚያወዳድር ነገር አይደለም። አንድ ነን ብሎ ኢየሱስ ክርስቶስ ስለ አብ ይመሰክራል። ሌላው በዮሐንስ 14 ቁጥር 6 ላይ በእኔ በቀር ወደ አብ የሚመጣ የለም ይላል እና እኛና ኢየሱስ አብን የምንገልጽበት ልዩነቱ ምንድን ነው ስንል ኢየሱስ ክርስቶስ አብን ፍጹም በሆነ በዘላለማዊ አብን ገልጾታል በቃሉ። ምክንያት ዮሐንስ 1:1 ላይ ምን ይላል? ቃል ነበረ ይላል፣ ቃልም እግዚአብሔር ነው የሚል ሐሳብ አለው እና እኛና ኢየሱስ የምንለያየው በዚህ ነው። ኢየሱስ ክርስቶስ ፍጹም በሆነ ምሳሌ ዕብራውያን ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅና ፍጹም እና እውነተኛ በሆነ የባህሪው ምሳሌ ገልጾታል ይላል። ስለዚህ ይህንን እኛ ማድረግ አንችልም። አብን ፍጹም በሆነ የገለጸው ኢየሱስ ክርስቶስ ነው። መገለጫውም ኢየሱስ ክርስቶስ ነው። እግዚአብሔር ይባርክ። አንድ ጥቅስ ላንብብና ወደ እናንተ መለሳለሁ። ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 18። እንግዲህ አብዛኞቹ ከዮሐንስ ነው የተወሰዱት የዛሬዎቹ ጥቅሶች። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። እግዚአብሔር ይባርክ። ምንድነው አሁን የዕብራውያኑና አሁን ያነበብኩት ሐሳብ ተመሳሳይ ነው። ያኛው ትክክለኛ የሆነ የባህሪው መንጸባረቅ ነው ኢየሱስ። ያ ማለት እግዚአብሔር ማንን ይመስላል? የላከውን ልጁን ኢየሱስ ክርስቶስን። እግዚአብሔርን ያየው ማንም የለም፣ ግን እግዚአብሔር ምን እንደሚመስል ኢየሱስ ተረከው። ባጭሩ የኢየሱስ ሕይወት ከጅምሩ እስከ ጭርሱ አባቱን ነው የተረከው ማለት ነው። እና ይሄ ጸጋና እውነትን መሙላት ማለት የመለኮት ሙላት ይኖርበታል ማለት መለኮት ምን እንደሚመስል እግዚአብሔር ምን እንደሚመስል ተርኮ አሳይቶናል በሕይወቱ ማለት ነው። ስለዚህ በምድር ላይ ኢየሱስን ስንመለከተው ማንን እያየነው ነው? አብን። ኃጢአተኞችን ሲቀበል፣ ከኃጢአተኞች ጋር ሲበላ፣ አትከልክሏቸው ወደ እኔ ይምጡ ሲል፣ ኑ እናንተ ሸክም የከበዳችሁ እያለ ጥሪ ሲያደርግ እግዚአብሔርን ነው የሚያሳየው። አንዳንድ ጊዜ ምንድነው በስህተትም ቢሆን ያው ከአንዳንድ ጥቅሶች አንፃር እግዚአብሔርን እንደ ጨካኝ ያው መጽሐፍ ቅዱስ እንደ ፈራጅ ስለሚያሳይ ኢየሱስን ደግሞ ለኃጢአተኞች ሲል እንደሞተ እንደ አፍቃሪ እግዚአብሔር ከፍርዱ ጋር ስለሚያያዝ አብዛኛውን ጊዜ እንደ ጨካኝ ይታያል። ነገር ግን የክርስቶስ ኢየሱስ ሕይወት በምድር ላይ አባቱን ነበር ተርኮ ያሳየን። የሚያደርገው እያንዳንዱ ነገር ከሞቱና ከትንሣኤው ያልተናነሰ የእግዚአብሔርን የሚያሳይ ነበር። ሌላው እንደውም ምንድነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር። ያ ማለት በማን ሆኖ? እንደው በክርስቶስ ኢየሱስ ራሱን ሰጥቶናል እግዚአብሔር።
አሁን ሞት የኢየሱስ ክርስቶስ ብቻ ዋጋ የከፈለ ኢየሱስ ክርስቶስ ብቻ አይደለም። በክርስቶስ ኢየሱስ ሞት፣ ትንሣኤ፣ መከራው፣ ስቃይ ውስጥ ሆኖ አብ ዋጋ ከፍሏል፣ ብዙ ዋጋ። ስለዚህ በክርስቶስ ሆኖ ራሱን ሰጥቶናል። ራሱ አብ እግዚአብሔር ማለት ነው። ስለዚህ የኢየሱስ ሕይወት ማንን ይመስላል? አብ ማንን ይመስላል? ልጁን ኢየሱስ ክርስቶስ። እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። እንግዲህ በጣም ጥልቅ የሆነ ሀሳብ ነው። ሁሉንም እንዳልኩት ላንገልጽ እንችላለን። ነገር ግን መነሻ የሚሆኑ ሀሳቦች እዚህ ጋር እናገኛለን። ዋና ዋናዎቹ ኢየሱስ አብን የተረከበት መንገድ በአስተምህሮ በሕይወት ሁሉንም ነገር የገለጸበት ሁኔታ ነው ያለው። ሌላው ሀሳብ እዚህ መሃል መምጣቱ በጣም አስገራሚ ነው። ነገር ግን ምን ይላል? በተለይ ቁጥር 15ን ወደ እየጨረስን እያለ ሁሉ በእርሱ በሰማይና ምድር ያሉት ሁሉ በእርሱ ተፈጥረዋልና ካለ በኋላ ከፍጥረት ሁሉ በፊት ምንድነው አለ? በኩር ነው አለ። እንግዲህ በኩር እኛ የምናውቀው ምንድነው? የመጀመሪያ ልጅ ሲሆን ነው ወደ በኩርና ወይም አሁን እዚህ ቦታ ላይ ቀጥታ ዝም ብሎ አንድ ሰው ለሚረዳው ሰው የመጀመሪያ ፍጡር ብሎ ሊያስብ ይችላል። እንደዛ የሚያስተምሩም ወንድሞች እህቶች አሉ። ስለዚህ እንዴት ነው ይህን ነገር መረዳት ያለብን? እንደዛ ነው ወይ የሚለው ላይ ምንድነው? እንዲህ አይነት አስተምሮ አለ። በእርግጥ አሁን ወቅታዊ አስተምሮ ብቻ ሳይሆን ትምህርቱ የጥንት ነው። በቤተክርስቲያን ጉባኤ የተወገዘ ትምህርት አለ። የአሪዮስ ትምህርት ነው እና አሪዮሳውያን የሚባሉ ተከታዮች አሉ። አሪያኒዝም የሚባል ትምህርት አለ እና ምንድነው እሱ? አንዳንድ የመጽሐፍ ቅዱስ ጥቅሶችን ወስደው ለምሳሌ ከፍጥረት በኩር ወይም ከፍጥረት መጀመሪያ እግዚአብሔር በመጀመሪያ ሲፈጥር የፈጠረው ኢየሱስን ነው የሚል ትምህርት ነው ያስተማረው አሪዮስ ማለት ነው። እና እግዚአብሔር በመጀመሪያ ኢየሱስን ፈጠረ። ከዛ እንዴ ኢየሱስ እኮ ዓለማትን ፈጥሯል። ዓለማትን እኮ የፈጠረው በልጁ ነው። በፍጥረት ስራ እኮ ኢየሱስ ሚና እንዳለው መጽሐፍ ቅዱስ ይናገራል ሲባል፣ አዎ እግዚአብሔር መጀመሪያ ኢየሱስን ፈጠረ፣ ኢየሱስ ደግሞ ዓለማትን ፈጠረ። ስለዚህ የመጀመሪያው የእግዚአብሔር ፍጥረት ኢየሱስ ነው የሚል ሌላ አስተምሮ አለ። ይህ እንዳልሆነ መጽሐፍ ቅዱሳችን ይናገራል። ፍጡር አምላክ ሊሆን አይችልም አይደለም? ፍጡር አምላክ ሊሆን አይችልም እና መጽሐፍ ቅዱስ ደግሞ በተደጋጋሚ በተለያዩ ስፍራዎች ኢየሱስ አምላክ እንደሆነ ይናገራል። እንደውም በዕብራውያን ምዕራፍ 1 ላይ አምላኬ ብሎ ጠርቶታል። አብ ራሱ አምላኬ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። የዘላለም አባት አምላክ፣ የሰላም አለቃ፣ የዘላለም አባት የሚለው ለአብ ራሱ የተሰጠ ስም ነው። አባት የሚለው ቃል ለአብ የተሰጠ ነው፣ አምላክ የሚለውም ቃል። ስለዚህ ያንን ሀሳብ የሚያፈርስ ነገር አለ። ግን አሁን ምንድነው በኩር ማለት እና ቀጥታ ስናየው የመጀመሪያ ልጅ ማለት ነው። ተከታይ አስከተለም አላስከተለም፣ ሌላ ተከታይ ልጆች ተወለዱም አልተወለዱም፣ በቃ የመጀመሪያ የሆነ ነገር በኩር ይባላል። ግን ታዲያ ኢየሱስን ከፍጥረት በኩር የሚለው ቃል ፍቺውን የምናገኘው በሌሎች የመጽሐፍ ቅዱስ ክፍል ላይ ነውና ብኩርና ከምን ጋር ነው የሚገናኘው? መጽሐፍ ቅዱስ ለምሳሌ አሁን ብኩርና እንደሚሸጥ ይናገራል። እንደሚሸጥ ማንን ነበር የቀማው? ያዕቆብ ኤሳውን ቀምቶታል። እንዲህ ብኩርና ታዲያ የመጀመሪያ ልጅነት የሚቀማ ነገር ነው? እንዴት ተብሎ ይቀማል? ሰው አሁን ለምሳሌ ያዕቆብ ቀማው ማለት እንደገና ተወልዷል ማለት አይደለም። ብኩርና የመጀመሪያ ልጅነት ብቻ አይደለም። በመጽሐፍ ቅዱስ ላይ ከስልጣንና ከሹመት ጋር የሚገናኝ ነው። የመጀመሪያው ስልጣን ነው። ከዛ ደግሞ መብት፣ ስልጣንና መብት ሁለቱን የያዘ ነው ብኩርና። አንድ ሰው በእስራኤላውያን ዘንድ በኩር ከተባለ ስልጣን አለው፣ ብዙ ነገር የማድረግ ስልጣን አለው። ለምሳሌ ከአባት ቀጥሎ የክህነት አገልግሎት ከመምጣቱ በፊት የመስዋዕትን ስርዓት የማድረግ ስራ የበኩር ልጅ ነው እና በመንፈሳዊ እግዚአብሔር ባዘዘው ነገር ብዙ መብት አላቸው ብኩርና። የአባቱን ንብረት ደግሞ ሌላው የመውረስ መብት አለው እና ከሌሎቹ ልጆች ጨምሮ ማለት ነው። ብኩርና የውርስም መብት ነው እና ጌታን ኢየሱስን በኩር ሲለው ስልጣኑን ነው፣ የመጀመሪያ ስልጣኑን ያሳያል። ሌላው ደግሞ ወራሽነቱን። መጽሐፍ ቅዱስ ዓለማትን በፈጠረ በልጁና ወራሽ ባደረገ ዕብራውያን ምዕራፍ 1 ላይ
ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ ኢየሱስ ሁሉን ወራሽ ነው። ወራሽ ከብኩርና ጋር ነው የሚገናኘው፣ ከመጀመሪያ ልጅነት ጋር ነው የሚገናኘው። ስለዚህ ይሄኛው የሚያሳየው ምንድነው? ወራሽነቱን ነው። እሱ ወራሽ ስለሆነ ነው እኛ በሱ ወራሽ የሆነው። በነገራችን ላይ አይደለ የተስፋውን ቃል ወራሾች የሚሆኑት የአብርሃም ዘር የሆኑ ነበሩ። ግን አሁን ሁሉን ወራሽ ያደረገው ልጁ ስለሆነ በልጁ ስናምን ሁሉ ውርስ አለን የተባለው ሁሉን የጠቀለለ ወራሽ ስለሆነ እና ይሄኛው አንደኛው ምንድነው? የውርስ መብቱ ነው። ከዛስ ከፍጥረት በኩር ሲል ባጭሩ ቀጥታ ምን እያለ ነው? በፍጥረት ላይ ስልጣን ያለውና ዋነኛ ማለት ነው። በፍጥረት ላይ ዋና መጽሐፍ ቅዱስ ለምሳሌ ያው መሲሁን ለማመልከት ቢሆንም ዳዊት እንደ በኩር ተብሏል እና ከዳዊት የመጨረሻ ልጅ ነው እንጂ በኩር አይደለም። ግን ከዳዊት ይወጣልኛል ብሎ ስለመሲሁ የተናገረው ትንቢት ይፈጸም ዘንድ ዳዊት የብኩርና ስም ተሰጥቶታል፣ በኩር ተብሏል ዳዊት። ስለዚህ ምንድነው የሚያሳየው ማለት ነው? ስልጣኑን የተሰጠውን የክህነት ስልጣን ንጉሱ የይሁዳ አንበሳ ከሱ ከዳዊት ዘር እንደሚወጣ የሚያሳይ ነው እና ከዛ ጋር የተገናኘ ነው። ስለዚህ ኢየሱስ በፍጥረት ጊዜ ዋና በነገር ባጭሩ ምንድነው ይሄ መጀመሪያ የሚባለው ነገር የጀመረው ራሱ በሱ ነው። እሱ ነው መጀመሪያ የሚባለውን ነገር ያበጀው። መሆን፣ መፈጠር፣ መደረግ የሚባሉት ነገር ራሱ የጀመሩት በሱ ነው። በመጀመሪያ እግዚአብሔር አይደለም የሚለው። ከዚህ በፊት እኮ መጀመሪያ የሚባል ነገር የለም ማለት እኮ አይደለ? መጀመሪያ የሚባል ነገር የለም። እግዚአብሔር እምቅድመ ዓለም ወደ ኋላም ዘላለም ነው፣ ወደፊትም ዘላለም ነው። ስለዚህ ለይሄ መኖር የሚለውን ነገር ህልውና የሚለውን ነገር ራሱ የጀመረው በሱ በኢየሱስ ነው። ከፍጥረት በኩር በፍጥረት ዋና እንደውም ምሳሌ ምዕራፍ 8 ላይ ምሳሌያዊ በሆነ መንገድ እዛ ተነግሯልና አብሬው ሰራተኛ ነበርኩ ይላል አይደል? ዓለማትን ሲፈጥር አብሬው ሰራተኛ ብቻ ሳይሆን ዋና ሰራተኛ። ስለዚህ ይሄ ብኩርና የሚለው ስልጣኑ በፍጥረት ላይ ያለውን የበላይነት በፍጥረት ስራም ዋነኝነቱን የሚያሳይ ነው። ከዛ ደግሞ ሹመቱን በወንጌል በኩል እኛን ሁሉ ወርሶ ለአባቱ ያቀረበንን ያንን ሹመት የሚያሳይ ነው እንጂ ለዮሐንስ መስክሮለታል። መጀመሪያውና መጨረሻው ነኝ፣ አልፋና ኦሜጋ እኮ ለእግዚአብሔር ብቻ ነው። ግን ኢየሱስ ራሱ ነው ብሎታል ለዮሐንስ። ሙቼ ነበር ተነስቻለሁ፣ መጀመሪያው እኔ ነኝ፣ መጨረሻው እኔ ነኝ፣ አልፋና ኦሜጋ እኔ ነኝ ብሏልና። ግን ከፍጥረት በፊት የሚለውስ ይሄ አሁን ከፍጥረት በፊት የሚለው ቃል በወቅቱ ሌላ አስተምሮ ስላለ ነው በፊት የሚለው። ኢየሱስ ራሱ ብሏል፣ እኔ እግዚአብሔር ነኝ ብሎ ሲናገራቸው ስላላመኑ ከአብርሃም በፊት ነበር ይላል አይደለ? እያስረዳቸው ይሄ ኢየሱስ መኖር የጀመረው የተወለደ ቀን አይደለም። መኖር የጀመረው በማርያም ማህፀን ያደረ ቀን አይደለም። መኖር የጀመረው በምድራዊ አገልግሎት የነበረበት ጊዜ አይደለም። እምቅድመ ዓለም የነበረ ከዘላለም በፊት የነበረ በኩር ዋና የሚለውን ሐሳብ ነው የሚገልጥ። እግዚአብሔር ይባርክ። ያው ሁሉንም ነገር አብዛኛውን ብሎታል በረከት። ግን ይሄ ያለውን በጥቅሱ እዚሁ ጋር ቆላሳይስ ላይ ያለውን ብናነበው ደስ ይለኛልና ላንብበው። ቆላሳይስ 1 ከ15 ጀምሮ እስከ 17 ያለው ምን ይላል? እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል እና ያው እንደተባለው በተሳሳተ መልኩ የፍጥረት በኩር ነው የምትለዋን ብቻ በመያዝ ብዙዎች ይሳሳታሉ። ግን እሱ ሁሉም ፈጥሯል፣ ከሁሉ በፊት ነበረ፣ ሁሉም በእርሱ ተጋጥሟል እያለ ጥቅሱ ይናገራልና አንዷን ብቻ መውሰድ አያስፈልግም። ሙሉውን ምዕራፉን ወይንም ተያይዞ ያለውን ነገር ስናነብ ይሄ ግልጽ ይሆንልናል። ሌላው ደግሞ ቅድም እንደተባለው የመጀመሪያ ልጅ ብቻ በኩር ላይሆን ይችላል። እግዚአብሔር የመረጣቸው በኩሮች አሉ። ለምሳሌ ሮሜ ላይ ራሱ ስናነብ ያዕቆብን ወደድኩ ኤሳውን ጠላው ይላል እግዚአብሔር። ያ ማለት ጠልቶት ሳይሆን ያዕቆብ ምን ያህል ተሰጠው ኃላፊነት ብቁ መሆኑን እግዚአብሔር አስቀድሞ ያውቃል። በኃላፊነት ምክንያት ይመርጣል፣ የመጀመሪያ ልጅም ባይሆን። ቅድም እንደተባለው ራሱ ዳዊት ከቤተሰብ ሁሉ የመጨረሻ ልጅ ሆኖ
ተመረጠ እና እግዚአብሔር ያውቃል ማን የእሱን ኃላፊነት እንደሚወስድ ወይንም ደግሞ በደህንነት ስራ የመሲሁ ዘር መሆን የሚችል ኃላፊነቱን ሊወጣ የሚችል የክርስቶስን መንገድ የሚሄድ እና ደግሞ በደህንነት መስመር ላይ ትክክለኛውን እሱ የሚፈልገው መንገድ ሊሰሩለት ተልእኮን ሊያከናውኑለት የሚችሉትን ስለሚያውቅ ይመርጣል። ስለዚህ በኩር ሲል የመጀመሪያ ልጅ ብቻ ላይሆን ይችላል። ያንን እግዚአብሔር ይባርክሽ። ተጨምሯል አንዲት ሀሳብ ሁሉ በእርሱ ተፈጠረ የምትለውን ሀሳብ ጳውሎስ ሲጽፍ እንግዲህ ኢየሱስ ክርስቶስ ፍጡር ነው ለሚለው እንግዲህ ይችኛዋ ቃል ታፈርሳለች ብዬ አስባለሁ። እንግዲህ እግዚአብሔር አብ ኢየሱስን ፈጥሮ ከዛ ደግሞ ኢየሱስ ሌሎቹን ፈጠረ ቢባል ሁሉ በእርሱ ተፈጠረ አይልም። ከእኔ ውጭ ሌሎቹን ፈጠርኩ የሚል አይዲያ ሊኖረው ይገባል ብዬ አስብ ነበር እና ሁሉ ነገር በእርሱ ተፈጥሯል። እነማን? የሚታዩ የማይታዩ፣ አለቅነት፣ ጌትነት፣ ዙፋናት፣ ሁሉ ነገር በእሱ ተፈጥሯል። ለማን? ለሱ። ስለዚህ ኢየሱስ ክርስቶስ ከነዚህ ሁሉ በላይ መፍጠር ብቻ አይደለም፣ የፈጠረውን ሁሉ ደግፎ የያዘ ሁሉ ነገር በስርዓት እንዲሆን ያደረገ እርሱ ነው። ስለዚህ ይህች በኩር የምትለዋ ቀደም ቤኪ ብሎታል፣ የስልጣንን የሉዓላዊነትን የምታሳይ ትርጉም አለው። እግዚአብሔር ይባርካችሁ። ስለዚህ በቂ ሀሳብ ተነስቷል በበኩርነቱ ላይ፣ በኢየሱስ በኩርነት ላይ ወይም ደግሞ በኩር ተብሎ የተገለጸው ሀሳብ ላይ አንድ ጥቅስ ለመጨመር ያክል ስለ ቤተልሔም ትንቢተ ሚክያስ ላይ ሲነገር እንደዚህ ብሏል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል ብሎ ይናገራልና ከዘላለም የሆነ መነሻ እንግዲህ ዘላለም የሆነ መነሻ የቱ ጋር ነው? በቃ ምንም የለም። ስለዚህ ያንን ነው መጽሐፍ ቅዱስ የሚነግረን። እንደተባለው ደግሞ አንዷን ጥቅስ ብቻ ወይም አንድ መስመሯን ብቻ ወስደን ሁሉንም ነገር በዛ ለመተርጎም መሄድ አደጋ ውስጥ ይከተናል። የመጽሐፍ ቅዱስ ሀሳቦች አንዱ እዚህ ጋር አንዱ እዛ ጋር ነው። ስለዚህ ሁሉንም ማገጣጥመን ማየት ይጠበቅብናል። እንደዛ ሲሆን መልሱን እናገኘዋለን። ከቆይታ በኋላ ስንመለስ ክርስቶስ የቤተ ክርስቲያን ራስ የሚለውን ሀሳብ እንመለከታለን። አብራችሁን ቆዩ። ከቆይታችን ተመልሰናል። መልካም ጊዜ እያሳለፋችሁ እንደሆነ እናምናለን። የኢየሱስ ማንነት ግልጽ ነው፣ ደግሞም ጥልቅ ነው። ሁለቱንም የያዘ ነው። ደግሞም ጥልቅነቱ አብንም በመግለጽ ውስጥ የሚታይ ነው። ዘላለማዊነቱም ከአእምሯችን በላይ ነው። ነገር ግን የተገለጠውን ያክል በቃል ውስጥ እየተወያየን በተለይ ለቆላስያስ ሰዎች በተላከው መልእክት ውስጥ ያሉትን ሀሳቦች እያየን ያለ ነው። የኢየሱስን በኩርነት እንዴት እንደተገለጸ ቅድም ስትነጋገር ነበር። አሁን ደግሞ ሌላ ሀሳብ ጳውሎስ እዚሁ ቦታ ላይ ቁጥር 18 ላይ ምን ይላል? እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው ብሎ የገለጸው ነገር አለ። እንዴት ነው? ምን ማለት ነው? ይሄ እስቲ ትንሽ እንበል። እሺ፣ የቤተ ክርስቲያን ራስ መሆኑን ለማወቅ አሁንም ሌሎችን ጥቅሶች ማንበብ እንችላለን። ምን ለማለት ነው?
ራስ ነው ሲል ያው መሪ ነው ለማለት ብሎ ነው። እና በኤፌሶን 1:22 ላይ ምን ይላል ስናነበው? ኤፌሶን 1:22 ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ስለዚህ መሪነቱን ሊያሳየን ነው ማለት ነው። ሌላ ደግሞ እዛው ኤፌሶን 5:23ን በድጋሚ ያነባለሁ። ምዕራፍ 5:23 ላይ ምን ይላል? ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን እንደሚያድል እንደሆነ ባል የሚስት ራስ ነው ይላልና ባል የሚስት ራስ ነው ሲል ምንድነው? ባል ደግሞ የሚስት መሪዋ ነው ለማለት ነው እዚህ ጋር የሚናገረው ማለት ነው። እና በሌሎችም ጥቅሶች ላይ ማግኘት እንችላለን በተደጋጋሚ። አሁን ለምሳሌ ሙሴ የእስራኤል መሪዎችን መረጥ ይላል። ያው አድማጭ ተመልካቾቻችን ይህንን ባናነበውም በዘጸአት 18:25 ላይ እናገኛለን። ሙሴ ከእስራኤል ሁሉ አዋቂዎችን መረጠ ወይም መሪዎች እንደመረጠ እናያለን። በዘኍልቍ 31:26 ላይ ካህኑ አልዓዛር የማህበረሰቡ አባላቶች አለቃ ወይም ራሶች ይለዋል። ዘዳግም 28:13 ላይ ቢታዘዙት እግዚአብሔር ራስ ያደርጋቸዋል እንጂ ጅራት አያደርጋቸውም ይላል። ኢሳይያስ 7:8 ላይ ደግሞ የሶርያ ራስ ደማስቆ ነው ይላል። ሆሴዕ 1:11 ላይ የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ ይላል። አንድ ራስ አንድ አለቃ ይሾማሉ ማለት ነው። ሚክያስ 3:9 ላይ እናንተ የያዕቆብ ቤት አለቆች ስሙ ይላል። አንደኛ ቆሮንቶስ 11:3 ላይ የወንድ ራስ ራሱ ክርስቶስ ነው ይላል። እና መሪ ነው ለማለት ነው። እንዳው በሕክምናም ወይንም እንዲሁ ተፈጥሮን ስናየው ራሱ አካላችን የሚመራው በምንድን ነው? በራሳችን ነው፣ በአይምሯችን ማለት ነው። እና ሙሉ አካል አሁን ሰውነታችን ቢታመም ታመሃል ብሎ የሚነግረው ማን ነው? እጃችን፣ እግራችን፣ ሆዳችን ቢታመም ራሳችን ነው። ስለዚህ የሚቆጣጠረው የሚመራው ማን ነው? ራስ ነው ማለት ነው። ክርስቶስም ለቤተ ክርስቲያን ራሷ መሪዋ ነው ሲል ራሷ በቃ ነው። የቤተ ክርስቲያን ራስ ነው ክርስቶስ። ያ ማለት ለቤተ ክርስቲያን መሪዋ ነው። መምራት ብቻ ሳይሆን ደግሞ ልክ እንደ መልካም እረኛ እኔ ነኝ መልካም እረኛ ብሎ የለ ክርስቶስ። እና መልካም እረኛ ምንድን ነው የሚያደርገው? ይመራታል፣ ይመግባታል፣ እንደገና ደግሞ መንገዱን ያሳያታል፣ ይንከባከባታል። ልክ እንደዛ ነው የክርስቶስ አመራር። ራስ ሆኖ ምን ያደርጋታል? ያስተምራታል፣ እንድታድግ ያደርጋታል፣ ደግሞ ይመራታል። እንደዚህ አይነት መሪ ነው ክርስቶስ ለቤተ ክርስቲያን። ራሷ ሆኖ ይመራታል፣ ያሳድጋታል፣ ይንከባከባታል፣ መንገዱን ያሳያታል። እንደዛ አድጎ የሚመራት የቤተ ክርስቲያን መሪ መሆኑን ለማሳየት ነው የሚጠቅሰው። እግዚአብሔር ይባርክሽ። ያው ራስ የሚለው ቃል ሰውነትን የሚገዛው የሚያዘው እያንዳንዱን መልእክት የሚልከው ራስ ነው እና ራስ ከሌለ ሰውነት በሙሉ ሊንቀሳቀስ አይችልም። እና አንደኛ ዋና ነው እና ቤተክርስቲያን የምታረገውን እያንዳንዱን ነገር የሚመራት እሱ ነው እና ኃይል ቢሆን ከሱ ነው፣ ለማድረግ ምሪት ቢሆን ከሱ ነው። ሌላው ደግሞ ገዢ ነው ማለት አካል አይደለም ራስን የሚገዛው፣ ራስ ነው አካልን ሙሉ የሚያዘው ማለት ነው። እና ምን አይነት አስተምሮ አለ? ቤተክርስቲያን ስልጣን አላት የሚል ቤተክርስቲያን ስልጣን አላት። ስልጣኗን ግን ያገኘችው በክርስቶስ ኢየሱስ በራሱ በኩል ነው። ቤተክርስቲያን የክርስቶስን ቃል እንደፈለገች ልጠመዝዝ ከራሱ ሐሳብ የተለየ ሐሳብ ሊኖራት አልተፈቀደላትም። ስለዚህ ራስ ነው፣ አዛዥ ነው፣ ገዢ ነው። እሱ ነው ዋና፣ እሱ ነው በቃ እሱ ነው አዛዡ። እና ደግሞ ሁሉ ነገር ከሱ ነው። ምን ተብሎ ተጽፏል? ሁሉ ከሱ ከዛ በእርሱ ግን ያው ለሱ ክብር። እና አንዳንዴ ያው የክርስቶስን ቤተክርስቲያን ቃሉንም ለመጣስ እጃቸውን የሚያስረዝሙትን አንዳንድ አብያተ ክርስቲያናትንም የሚገዳደር ነው ማለት ቤተክርስቲያን ስልጣን አላት። አንዳንድ አስተምሮ በግልጽ መጽሐፍ ቅዱሳዊ ያልሆነውን አስተምሮ የሚያነሱት መከራከሪያ ነጥብ ምንድነው? ስልጣን አላት ቤተክርስቲያን አይደለም። አካሉ ሳይሆን ስልጣን ያለው ራሱ እንደሆነ የሚጠቁም ነው።
አዎ እንደተባለውም ለቄሱ ወይም ለመሪው ለቤተክርስቲያን መሪው በጣም ከፍተኛ ስልጣን ይሰጥና ከእግዚአብሔር ቃል በተቃራኒ ሊካሄድ የሚቻልባቸውን መንገዶች እንዲከፈት ይደረጋል። ነገር ግን ቤተክርስቲያን እውነተኛ ቤተክርስቲያን ከኢየሱስ ከቃሉ ምን አትልም፣ ገሸሽ ልትል አትችልም። ምክንያቱም መሪው እሱ ስለሆነ፣ እሱ ደግሞ የራሱን ቃል አይቃረንም። ሌሎች ስለ ኢየሱስ የተነገሩ ነገሮችን እስኪ ትንሽ እንመልከታቸው። ሀሳብ ለመጨመር ያክል እንግዲህ ራስ የሚለው እንግዲህ በደንብ ተተርጉሞልናል። ገዢ እንደሆነ፣ አስተዳዳሪ፣ አስተማሪ እንደሆነ በደንብ ተገልጾልናል። እና እንግዲህ ቤተክርስቲያንን እንደ አካል በአንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 7 መሰለኝና ቤተክርስቲያንን እንደ አካል በደንብ አድርጎ ገልጿልና የሁሉ አካል ያለ ራስ ምንም ለውጥ እንደማያመጣና ቤተክርስቲያን ያለ ክርስቶስ ሕይወት የሌላት ተቋም ነው የምትሆነው። እድር ወይም የሆነ ስብሰባ ነገር ነው የሚሆነው። ሕይወትን የሚሰጥ ፍቅርን የሚሰጥ የሚያሳድግ የሚያስተምር ኢየሱስ ክርስቶስ ነው። ይሄ ደግሞ ራስ ነው። ገዥነቱ ብቻ አይደለም፣ ወይ ደግሞ መጀመሪያነቱ፣ መስራችነቱ፣ መሰረቱ፣ አለቱ እንደሆነ ሁሉ የሚያሳድግ ነው። የለም እግዚአብሔር ይባርክ። እንዳልከውም ጥቅሱን በአንደኛ ቆሮንቶስ 12 ላይ ያለው ሀሳብ ስለ አካል ብዙ ብልቶች እንጂ አንድ ብልት አይደለም እና ብሎ የሚዘረዝረው ነገር አለና ያን ሁሉ የሚገልጸው ግን ስለ ቤተክርስቲያን ነው እና ይህንን መረዳት እንድንችል እግዚአብሔር ይርዳል። ሙሉ በጣም ሰፊ ሀሳብ ነው። እናንተም የክርስቶስ አካል ናችሁ ይላል ቁጥር 27 ላይ። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላልና ይሄ እንዲገባን እኛም አሁን የቤተክርስቲያን መሪ የሚሉትን ብቻም ሳይሆን እያንዳንዳችን ከክርስቶስ ጋር ግንኙነት ሊኖረን ይገባል ነው። በሌላ መልኩ ልክ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለውን በሌላ መልኩም የሚገልጽ ሀሳብ ሆኖ አየዋለሁ። ግንኙነታችን ከእሱ ጋር ሊሆን ይገባል። ይህንን ማወቃችን የሚጠቅመን የኢየሱስ አካል ነኝ የሚለው ሀሳብ በጣም መሰረታዊ ነው። ልንጸልይ ከእሱ ጋር ልንገናኝ ይገባል። አያስፈልገኝም ካልን ግን ራሳችንን አደጋ ውስጥ እየከተትን ነው ያለ ነው። ስለ ኢየሱስ ሌሎች ነገሮችም ተነግረዋል። እንግዲህ ሁሉን አዲስ እንደሚያደርግ፣ ሰማይና ምድርን እንደሚቆጣጠር፣ ደግሞም አንድ ሀሳብ አለ። ምንድነው እሱ? ሰማይና ምድርን ማስታረቁ። ይህንን ሀሳብ እስቲ እናንብበውና ሀሳብ እንስጥበት። በተለይ የዚህ የሰንበት ትምህርት ዋና ርዕሳችን ሰማይና ምድርን ማስታረቅ በሚል ዋና ርዕስ ስር ነው የመጣ ነው። ይህም ሀሳብ ደግሞ እዚሁ ቆላስይስ ምዕራፍ 1 ቁጥር 19 ላይ ይገኛልና እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እስቲ ይህን ሀሳብ እናብላለው። ይሄ ማስታረቅ እግዚአብሔር ያደረገው ነገር፣ ኢየሱስ ያደረገው ነገር፣ አብ ያደረገው፣ ወልድ ያደረገው ምንድን ነው? ያው ማስታረቅ የሚኖረው ጠብና ጥላቻ ሲኖር፣ ስለዚህ ሰማይና ምድር ማስታረቅ ከተባለ ተጣልተዋል ማለት ነው። እዚህ ጋር ያለው ደግሞ በሰማይም በምድርም ያሉትን አሁን እርቁ ሰማይ እና ምድርን ማስታረቅ ብቻ ሲሆን በሰማይም በምድርም እርቅና ሰላም የፈጠረ ነገር አለ ማለት ነው እና ሰላም ከመፈጠሩ በፊት ጥላቻ መጥቷል ማለት ነው። ወንጌል ይሄ ነው። ኤፌሶን ምዕራፍ 2 ላይ በኃጢአታችንና በበደላችሁ ሙታን ነበራችሁ፣ እንደውም ከእግዚአብሔር ጋር ጠላቶች ነበር፣ ጠላቶች ሳለን ነው የታረቅነው ነው የሚለው። እንደውም ሮሜ ምዕራፍ 5 ላይ ጠላቶች ሳለን ከክርስቶስ ጋር ከእግዚአብሔር ጋር በልጁ ሞት ከታረቅን፣ በልጁ ሞት የታረቅነው ጠላት ነበርን፣ የእግዚአብሔር ጠላቶች ነበር። በኃጢአታችንና በበደላችን ምክንያት ጠላትነት በእኛና በእግዚአብሔር መካከል ገብቶ ነበር። እግዚአብሔር ከሰው ጽድቅ ብቻ አይደለም የሚጠብቀው፣
ገና እርቅ መፈጸም አለበት፣ ሰላም መፈጸም አለበት። ትልቅ ገደል ተፈጥሯል በእኛና በእግዚአብሔር መካከል። ሰው እግዚአብሔርን ደስ የሚያሰኘው ነገር ያድርግም አያድርግም እሱ የመጀመሪያ አጀንዳ አይደለም። ጠብ አለ። ሰው በእግዚአብሔር ፊት ሲቀርብ እግዚአብሔር የሚያጠፋው አይነት ፍጡር እስኪሆን ድረስ ትልቅ ጠብ አለ። ግን ያንን የጥል ግርግዳ እግዚአብሔር አስቀድሞ ማፍረስ አለበት። ደግሞ ደስ የሚለው ግን የጠሉ ምክንያት እኛ ብንሆንም የርቁ ምክንያት ግን እሱ ነበር። የርቅ ሐሳብም ያመጣ ማንም የለም ከፍጥረት። የሰላም ሐሳብ ያመጣ የለም። ታረቀንም ያለ የለም። እንታረቅም ብሎ ወደ እግዚአብሔር የቀረበ የለም። የፈለገውም ሰው ልጅ አይደለም። አማላጅ የላክም የለም። ግን ራሱ ከራሱ ጋር አስታረቀ። ይህ ድንቅ ነገር ነው። ራሱ እግዚአብሔር ከራሱ ጋር አስታረቀ። ሮሜ ምዕራፍ 3 ላይ አንድ ድንቅ ሐሳብ አለ። እንደው ደርሰን ብናነበው መልካም ነው። ሮሜ ምዕራፍ 3 ላይ ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስረይ ያድርጎ አቆሞ፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው። አሁን ሰላሙን ያመጣው እግዚአብሔር በመተው ነው። በኃጢአት ምክንያት የመጣ ጠል አለ። በዛ ምክንያት የመጣው የእግዚአብሔር ቁጣ አለ። እንደውም የእግዚአብሔር ጠላት የቁጣ ልጆች ነበራችሁ ነው የሚለው አይደለ? በጠቡ ምክንያት የመጣ የእግዚአብሔር ቁጣ አለ። ያም የዘላለም ሞት ነው። ስለዚህ ያንን ቁጣ በክርስቶስ ኢየሱስ ሲያነሳልን ምን አድርጎት ነው? ኃጢአታችንን ትቶት በደሙ ባደረገው። እንደውም በደሙ አይደል ሰላም ፈጠረ የሚለው የቆላስይስ መልእክት በክርስቶስ ደም ነው ሰላም የተፈጠረው። እግዚአብሔር በክርስቶስ ደም ኃጢአታችንን ምን አለው ነው? ተወው። ስለዚህ ራሱ ከራሱ ጋር ነው ያስታረቀና ቆሮንቶስ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበርና በደላቸውንም ያቆጥርባቸው ነበር። እግዚአብሔር በደላችንን ቢቆጥረው ከሱ ጋር መቼም ሰላም ልንሆን አንችልም። ግን በክርስቶስ የመጀመሪያው ሐሳብ ራሱን አስታረቀ ነው። በክርስቶስ ውስጥ ሆኖ ምን አድርጎ? በደላችንን ትቶት በሚያስታርቅ ጊዜ ሳይቆጥር። አሁን ብዙ ጊዜ ለእርቅ ሲመጣ በሰው ልማድ በደል ነው የሚነሳው። ለመታረቅ እንኳን ሰው ይሄን በድሎኛል፣ ይሄን በድሎኝ፣ ይሄን እንደዚህ ተበድዬ፣ እንደዚህ ተደርጌ ብለን ነው። እግዚአብሔር ዓለሙን ከራሱ ጋር ሲያስታርቅ በደል ምን ሳይል ነው? ሳይቆጥር ትቶት። ስለዚህ የጥሉን ግርግዳ ያፈረሰው በደሙ ነው። ስለዚህ ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እንግዲህስ ሰላም አለን ከእግዚአብሔር ጋር ይላል አይደለ? ቁጥር 1 ላይ ሮሜ ምዕራፍ 5 ቁጥር 1 ላይ ከእግዚአብሔር ጋር ሰላምን እንያዝ ይለዋል። አንዳንዱ ትርጉም የመጀመሪያው ቋንቋ አለን ነው የሚለው። አለን፣ ሰላም አለን በክርስቶስ በኩል ሰላም አለን ከእግዚአብሔር ጋር። ወደ ተጣላን ወደ ተቆጣብን ሊያጠፋን ወደሚፈልግ አምላክ አይደለም የምንቀርበው። በክርስቶስ ኢየሱስ የጥሉ ግርግዳ ፈርሶ ሰላም አለን ከእግዚአብሔር ጋር። በኃጢአት እንኳን ብንሆን የሰላሙ መንገድን ተመርቆልናል። አዲስ መንገድ በክርስቶስ ኢየሱስ በኩል ለመምጣት ሰላም ተደርጓል ማለት ነው። ይህ ነው። ግን ሌላኛው ክፍል ምንድነው? በሰማይ ያሉት እነማን ናቸው? መላእክት አይደለ? እና በመላእክት ዘንድ ጥል ነበር ወይ? በምድርም ያሉት እኛ ነን። በሰማይ ያሉት ማስታረቅ የሚለው ቃል ምንድነው? በሰማይ ያሉት ዘንድ እንኳን ከዚህ ከታላቁ ተጋድሎ አንፃር ብዙ ያልገባቸው ግርታ ነበረባቸው። በጣም ሰይጣንን አልሰሙትም። 1/3 ነው የወረደው። 2 እጁ እዛ አለ። የሰይጣንን ባይሰሙትም ሙሉ በሙሉ ባይተባበሩም ግን ግርታ ነበረ። ለዛ ኢየሱስ ክርስቶስ እንዲተናገረ የዚህ ዓለም አምላክ አለ። ወደ መሞቱ በሚቀርበት ሰዓት ኢየሱስ ሊሞት በቀረበበት ሰዓት የዚህ ዓለም አምላክ እንደ ኮከብ ከሰማይ ሲወርቅ አየሁት፣ ወይም ደግሞ ወደ ውጭ የሚጣልበት ጊዜ መጥቷል ሲል ጌታ ኢየሱስ ክርስቶስ ለሞት በቀረበበት ጊዜ በመላእክት እንኳን ያለው ጥያቄ ለዘላለም አብቅቶ ነበር። ጥቂት የገባባቸው ሐሳብ ሁሉ። ምክንያቱም ኢዮብ መጽሐፍ ላይ መላእክቱን ራሱ ስንፍና ይከሳቸዋል ይላል። ስንፍና ይከሳቸዋል። ያንን ሁሉ ከመላእክትም አእምሮ ያጠበ ከሰው ልጅም ያጠበ እግዚአብሔር ፍቅር መሆኑ፣ እግዚአብሔር ሰውን መውደዱ፣ እግዚአብሔር ዲያብሎስ እንዳወራው በሰማይ ውሸቱን እንደነዛው አለመሆኑ በክርስቶስ ኢየሱስ ሞት ገልጦ ሲያሳይ የሰማይም ጥያቄ የምድርም ጥያቄ ነው ከሰው ልጅ አእምሮ የታጠበው ማለት ነው። እግዚአብሔር ፍቅር መሆኑ
በእውነትም እግዚአብሔር ጨካኝ አምላክ አለመሆኑ ተገለጠ ማለት ነው። እግዚአብሔር ይባርክ። አብዛኛውን አሁንም በረከት ብሎታል። ግን የሚያስታርቅ ሰው መሀል የሆነ ሰው መሆን አለበት። ሁለቱንም የሚወክል አሁን ሰውና ሰው ቢጣላ ሁለቱንም የሚወክል መሆን አለበት እና ስለ ክርስቶስ ስናስብ እንዴት አድርጎን ያስታረቀው? ፍጹም አምላክ ነበረ፣ ፍጹም ሰው ነበረ። ስለዚህ እንዳውም ስጋ ለብሶ ወደኛ መጣ፣ ስለኛ ሞተ። እንዳውም በሱ ምክንያት ከአብ ጋር ታረቅን። መለኮት ስለሆነ ወደ አብ ቀረበ፣ ከአብ ጋር እንዳስታረቀን ያለና አሁን ደግሞ በረከት ያነሳውን እንዴት ሰላምን አመጣ የሚለውን በሌላ በኤፌሶን ላይ ያለውን ስናነብ ምን ይላል? ኤፌሶን 2 ከ14 ጀምሮ አነባለሁ። ከ14 እስከ 17 ይሄ አሁን በረከት የተናገረውን በደንብ ያብራራዋል። ምን ይላል? እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁት ለእናንተ ሰላምን፣ ቀርበው ለነበሩትንም ሰላምን የምስራች ብሎ ሰበከ ይላል እና ይህንን ያደረገው ማን ነው? ራሱ ኢየሱስ ክርስቶስ ነው ይህንን ያደረገው። ተጣልተን የነበረውን ከአብ ጋራ ተራርቀን የነበረውን በማቀራረብ በማስታረቅ ሰላምን እንዳመጣልን ይናገራል እና ይህ ሁሉ የሆነልን እርቁም ሰላሙ የመጣው በክርስቶስ ኢየሱስ እንደሆነ እናያለን። እግዚአብሔር ይባርክሽ፣ እግዚአብሔር ይባርካችሁ። እንግዲህ አስደናቂ ነው እንደተባለው እኛ ፈልገ ነው ልክ ኃጢአት ሰርተን እኛ አይደለንም ወደ እግዚአብሔር ሄድ ነው። ማን የፈለገው? አዳሙ የት ነው ያለው? ራሱ እግዚአብሔር ነው። በኢየሱስ አማካኝነት ቃል የገባው እሱ ነው፣ የመጣው እሱ ነው፣ ከኛ ጋር የተዋሃደው እሱ ነው። መስሎን ከኛ ደግሞ ምን ያደረገው? ኃጢአታችን ሁሉ ራሱ ኃጢአት ሆኖ የሞተውም ሞት እንድል አድርጎ የተነሳውም እሱ ነው። ስለዚህ ስልጣን ሰጥቻችኋለሁም አሁን ሲል ያንን ሁሉ ነገር እንደተወ ወይም ደግሞ እንዳስተወ እንዳሸነፈ እየነገረን ነው ያለውና አስገራሚ ነው። እግዚአብሔር በኢየሱስ አማካኝነት ስላደረገው ነገር የፍቅሩ ጥልቀት ሙሉን እንኳን ባይገባን በገባን መልኩ ግን እግዚአብሔርን ልናመሰግነው ይገባል። ታረቀን። እርቅ ሳንጠይቅ ታረቀን። እርቁን እኛ በቃ ምንም እንትን ውስጥም ሳይኖር ታረቅን። ፈለገን፣ አስቀድሞ ወደደን። ከዛ በኋላ እንድንወደው መንገድም ፈለገ፣ ወይም ደግሞ እንድንከተለው ጠየቀን፣ ጋበዘን። እንግዲህ ምርጫው የኛ ነው ብሏል። ምርጫው የእናንተ ነው ብሏል። ይህንን ያስታረቀንን ጌታ የልባችን አዳኝ ያላደረግን የግላችን አዳኝ ያላደረግን ካለ ምናልባት ይህንን የምንመለከት በአጋጣሚ ሊሆን ይችላል፣ ግን በእግዚአብሔር ዘንድ አጋጣሚ የለም። ምናልባት ከጌታ ጋር ተጣልቻለሁ፣ ኃጢአቴን በጣም የበዛ ነው፣ ልመለስ አልችልም፣ ወደኋላ ልመለስ አልችልም፣ ተስፋ መቁረጥ ውስጥ ያለ ወይም ያለሽ እህት ካለሽ ጌታ ሊያቅፍሽ እጁን ዘርግቷል። እግዚአብሔር ይመስገን። ስለዚህ ተስፋ አትቁረጭ። ወደ ጌታ ከነ ምናምንሽ ከሁሉ ከነ በእግሩ ስር ለመውደቅ ነይና እና ጌታ ደግሞ አዲስ ሰው ያደርጋል። ሌላ ታሪክ ባንተ ውስጥ ባንቺ ውስጥ ሊሰራ ይችላል። ስለዚህ አንተን ራሱ ሌላ ሰው እንድትጠራ አንቺ እንድትጠሪ ያደርጋል። ነይ እንድትል ያደርጋል። ታሪክህን ይቀይራል። ታሪክሽን ይቀይራል። ወደ ኢየሱስ ና፣ አትዘግይ። ዛሬ ድምፁን ስትሰማ፣ ዛሬ ድምፁን ብትሰሚ ልብሽን ልከኛ አታድርጊ። ከዚህ በላይ መሸሽ አያስፈልግም። ከዚህ በላይ መራቅ አያስፈልግም። ከዚህ በላይ ከሱ ወደኋላ ማለት አያስፈልግም። ዛሬ እድል እየሰጠ ነው። ምናልባት ነገ እርግጠኛ አይደለም።
ይህንን መስማት እንድንችል እኛም ደግሞ በዚህ ፍቅር መጽናት እንድንችል እግዚአብሔር ይርዳን። በጸሎት እንጨርሳለን። ምስጋናው ጸሎት ያደርግልናል። በዘላለም ፍቅር የወደድከን በሰማይ የምትኖር አባታችን እና አምላካችን እግዚአብሔር ሆይ ስላደረክልን እጅግ ድንቅ ነገር በክርስቶስ ኢየሱስም ክብርና ምስጋና ለአንተ ይሁን። ከጠፋንበት ፈልገህ ያዳንከን፣ ከወደቅንበት ያነሳህን አንተ ብቻ ስለሆንክ እናመሰግንሃለን። ደግሞም በዚህ ሰዓት የተወያየነውን ሁሉ በህይወት መተግበር እንድንችል ጌታ ሆይ ደግሞ በቴሌቪዥን ስክሪን ይህንን ትምህርት የሰሙት ደግሞ በልባቸው መለወጥና መታደስ ይሆንላቸው ዘንድ እንጸለያለን። በነገር ሁሉ አንተ ብቻ ከፍ በል። ስለ ሁሉም ነገር አንተ ተመስገን። ስለ ስም ስትል አሜን። ከኔ ጋር የነበራችሁትን እግዚአብሔር ይባርካችሁ ለማለት ወዳለሁ። ይህን የምትመለከቱ ሁሉ እንደዚሁ እግዚአብሔር በረከት ከእናንተ ጋር ይሁን። ሳምንት በ9ኛው ሳምንት እግዚአብሔር ይቀበለናል ተስፋም ይሰጠናል በሚል ርዕስ አብረን እንመለከታለን። የዛ ሰው ይበለን። ደህና ሁኑ።